ይሄንን ቪዲዮ ሁላችሁም ስሙት፣ ይጠቅማችኋል። በተለይ አረብ ሀገር ያላችሁ እህቶች ማለት ነው። ወላሂ ከኔ ብዙ ነገሮችን እኔ በራሴ ላይ ያዩትን ነገር ነው የምነግራችሁ። መቼም ጥሩ ነገር አስደስታችሁም ጥሩ ነገር ማየት አይመቻችሁም። እናቴ ወላሂ ነው የምላችሁ ሰርፕራይዝ አደረገችኝ። የስንት አመት ጭንቀቴ ነው ያራገፈችልኝ ማለት ነው። ሰርፕራይዝ አድርጋኝ ሰርፕራይዙን ነግራችኋለሁ። የኔ ደስታ የሚያስደስታችሁ ወይም ደግሞ የሰው ደስታ የሚያስደስታችሁ ላይክ አድርጉ። ወላሂ እየዋሿችሁ ፌክ ምናምን ነገር ለዩቱብ አይደለም። እኔ በየቀኑ ዩቱብ አልሰራም ነበር ታውቃላችሁ። አንዳንዴ ነው ወይ እኔ እኮ በአመት አንዴ ወይ በ6 ወር ምናምን ነው እኔ ብቅ የምለው ዩቱብ ላይ ማለት ነው። ያው ሀገር ስገባ እሰራበታለሁ በማለት ነው። እና ለማንኛውም ማለት ነው ይጠቅማችኋል ብዬ ነው ይሄን ቪዲዮ የምሰራው። እናቴ ሰርፕራይዝ አድርጋኛለች። ግን በቅድሚያ አንድ ነገር ልበላችሁ፣ ሁሌም በፈጣሪያችሁ ላይ ጠንካራ ሁኑ። በየትኛውም እምነት ላይ ያላችሁ ብትሆኑ ማለት ነው ጠንካራ ሁኑ። ወላሂ ዱዓ ካረጋችሁ ጸሎት ካረጋችሁ ከልባችሁ የምታጡት ነገር የለም። እኔ ቤቴን ሰርቼ ከጨረስኩ 1 አመት ሆነኝ። በ1 አመት ውስጥ ግን ቤቴን ካለቀ በኋላ እኔ ቤተሰብ ይሄን አለም ረዳ አይደለም ረዳው ብዬ ካልኩ እንደ 200 ሪያል ራሱ ረዳ ይሆን አላቅም። ምክንያቱም እናቴ ከቤት ነው ቀለብ ማለት ነው ይመጣ የተጫነ ይመጣላታል። ያው 2 አመት ምናምን ይሆናል መቶላት አያውቅም። ግን አለ ቤት ውስጥ ያው ብዙ አመት እህል ስላለ አሁን ጦርነት አማራ ክልል ጦርነት ስለሆነ ወደ ከተማ አይመጣም ማለት ነው። እና ያው ገንዘብ ጤፍም እየሸጡ ይልኩላትና እሷ ተዝትካ ከተማ ትገዛለች ማለት ነው። ይሄን ያህል ወጪ አላወጣም ለማለት ነው ይሄን እምላችሁ ማለት ነው። ለሌላ ነገር አይደለም። ወጪ ስለሌለብኝ ነው። የቤት ኪራይም እዛ ሀገር አረብ ሀገር ላይ የቤት ኪራይ የለም። አረብ ቤትም ተቀምጬ 50 ብር በወር ማለት ነው። 50 ብር ካጠፋው በጣም ትልቅ ብር ነው። በወር ነው የምላችሁ 50 ብር ካጠፋው ነው የምላችሁ። የመሻወርም እነሱ ናቸው የሚከፍሉት። እኔ ከደሞዜ አጥፍቼ አላጠፋም ከደሞዜ አጥፍቼ አላውቅም። ለዛ ነው በአጭር አመት ውስጥ ለኔ አጭር አመት ነው ቦታ ገዝቶ ለእናቴ ቤት ሰርቼ ከዛ ለራሴ ቤት የሰራሁት ማለት ነው። የዩቲዩብ ብር ነው ምናምን እኔ ዩቲዩብ ከፍሎኝ አያውቅም። ግን አሁን ሊከፍለኝ ነው ነግራችኋለሁ። ዩቲዩብ ብትሰሩ ደስ ይለኛል። ያው ለሁላችሁም ትምህርት ይሆናል ብዬ ነው ይሄን እምላችሁ ማለት ነው። ሌላው ምንድነው እህቶቼ ማለት ነው እኔ ቤቴን ከጨረስኩ በኋላ በጣም ጭንቀት ውስጥ ነበርኩ። ራሴን ያመኛል። ራሴን በጣም የሚያመኝ በጣም ነው የማለቅሰው ከአቅሜ በላይ በቃ የሆነ ጭንቅላቴ ውስጥ ምንድነው ያለው? የምር ነው የምላችሁ ምንድነው ያለው? ይከብደኛል። ሁሌ ማስሬ ነው አይኔ ራሱ ማለት ነው በቃ እንባዬ ይፈሳል። ራሴን ስለሚያመኝ እንባዬ ይፈሳል። ከአሁን በፊት እኔ የሚያመኝ ማለት ነው በወር አንዴ ለአንድ ቀን ያመኛል። ለአንድ ቀን ሀይድ ላይ ሲሆን ማለት ነው ለአንድ ቀን የሚያመኝ። ግን እንደዚህ ወር ከወር ራሴን 7 ወር ሙሉ የታመምኩበት ጭንቀት በጣም ከአቅሜ በላይ ነው የማስበው። ከአቅሜ በላይ አገር ገብቼ እንዴት ነው የምኖረው? በምንድን ነው የምሰራው? ቤት ሰራሁ እንጂ ገንዘብ የለኝም። አገር መግባት ፈልጋለሁ። እንዴት ነው የምኖረው የሚለው ነገር ከአቅሜ በላይ ሆነ። ሁሌ እናቴ እንደው አድርግልኝ ነው ጭንቅላቴ ውስጥ ወላሂ የሆነ እጢ እንዳይፈጠር ብዬ እፈራለሁ። ወላሂ እህቶቼ ቀልድ አይደለም እላችሁ ማለት ነው። እኔ ያሳለፍኩትን እኔ ነኝ የማውቀው። ምክንያቱም አንድ ሰው እናንተ አሁን የሆነ ነገራችሁ ብትታመሙ የእናንተ ህመም ለእኔ አይሰማኝም ዱዓ ከማድረግ ውጪ ማለት ነው። ህመሜን እኔ ነኝ የማውቀው፣ እንዴት እንደሚያደርገኝ እንዴት እንደሚያሰቃየኝ። አሁን ከዛ ነገር ውስጥ ማለት ነው በጣም ደካማ ነኝ ስላችሁ በቃ ፈጅር ሶላት በጣም ነው የሚያመልጠኝ። እኔ ፈጅር ሶላት ስነሳ ነው የምሰግደው። የምነሳው ስንት ሰዓት ነው? ወይ 3 ሰዓት ወይ 2 ሰዓት ተኩል። አሁን ይሄ ፈጅር ሶላት አይደለም፣ ይሄ በጭራሽ አይደለም። ይህም ሊሆን ይችላል ራሴን የሚያመኝ በቃ ሶላቴን በአግባቡ ለመስገዴ በተለይ ፈጅር ሶላት። ከዛ ምን ማድረግ ጀመርኩ? በቃ ቁጭ ማለት ዱዓ ማድረግ። አልሐምዱሊላህ ወላሂ እህቶቼ በተለይ ሙስሊሞች ማለት ሶላታቸው የምትዘናጉ እህቶቼ ጥንቃቄ አድርጉ። ወላሂ ዱንያ ነው፣ ጥለናት እንሄዳለን። ፈጅር ሶላት መስገድ ጀመርኩ። ቁጭ ላ አልተኛም። ፈጅር ሰግጄ ነው የምተኛው። ሌሊት ሰግዳለሁ፣ ፈጅር ሰግዳለሁ። በ5 ቀን ውስጥ ማለት ነው ወላሂ በ5 ቀን ውስጥ ያ ራሴ እንደዛ የሚያመኝ መነሳት የሚያቅተኝ ያ ነገር የለም። ጠፋ ነው የምላችሁ። አልሐምዱሊላህ ከዚህ ነገር ውስጥ ስወጣ እኔም በሶላቴ ጠንካራ ሆንኩ። በጣም ጠንካራ ሆንኩ ሶላቴ ላይ ማለት ነው። ፈጅር ሰግጄ ነው የምተኛው። የምነሳው 4 ሰዓት ተኩል
በኢትዮጵያ ማለት ነው። ወይም ደግሞ በሳውዲ 10 ሰዓት ተኩል 10 ሰዓት እነሳለሁ። ያው እኛ ቤት ለምን አረፈድሽ ምናምን የሚል ሰው የለም። 6 ሰዓት ብነሳ ችግር የለውም ቤቱ ማለት ነው። ምግብ የለውም፣ ስራ የለውም፣ ግን እንደዚህ በሰዓት ምናምን አይቆጣጠሩም። አልሐምዱሊላህ ከዚያውን የሚያመኝ ነገር የለም። በቃ ሙሉ ጤነኛ ነኝ አልሐምዱሊላህ። እና እህቶቼ ማለት ነው እናቴ ከዛሬ ብቻ ከአንድ ሳምንት ወይም ደግሞ ከዛሬ 2 ሳምንት ምናምን ይመስለኛል ከወንድሞቿ ጋር እናቴ የመጀመሪያ ልጅ ናት፣ ለቤተሰቦቿ የመጀመሪያ ልጅ ናት። እና እኔ ደግሞ ለእናቴ 6ኛ ልጅ ነኝ፣ ለአባቴ 8ኛ ልጅ። ከሌላ ከመጀመሪያ ሚስቱ 2 ወልዷል። እና ምንድነው እናቴ ማለት ነው ለወንድሟ መጨረሻ ወንድሟ ማስማ መሐመድ ይባላል። ለሱ ትደውልና ከአባቷ የወረሰችው ቦታ አለ፣ እሱን ሽጡልኝ፣ ልጄ እዛ ሰው ሀገር እያመማት ነውና በቃ ልጄ እንድትገባ ፈልጋለሁ፣ ጭንቀት የሚያዛት አገር ገብቼ በምን እሰራለሁ ብላ ነውና እኔ በቃ ቦታውንም ለልጄ ስለማወርሳት ቃልም ገብቻለሁ፣ ለልጄ ነው ማወርሳት፣ ሁሉም የራሳቸው ድርሻ አላቸው፣ ሽጡልኝ ስትል አጎቴ ምን ይላታል? ልጆችሽን አማክሪ ጠብ እንዳይነሳ ይላታል። እነሱ የራሳቸው ቦታ አላቸው፣ አይመለከታቸውም። በዛ ላይ ሁሉም የራሳቸው ህይወት ያላቸው ናቸው። ልጄ ግን በሰው ሀገር ላይ ትልና ስትለው አማክሪ፣ ለማንኛውም አማክሪ፣ እትዬ አማክሪ ይላታል። ለ3ኛ ልጇ ማለት ነው ትደውልና ስትነግረው ትንሽ ያኔ መቆጣት ነገር እመጣለሁ ቅርብ ነው ለእናቴ ማለት ነው። እዛ አንድ ከተማ ናቸው ከእናቴ ጋር፣ ሌሎች እንኳን ገጠር ክፍለ ሀገር ናቸውና እመጣለሁ ይላታል። ያው አልመጣም። ከዛ በስልክ ታወራለች። አልመጣም፣ እስካሁን አልመጣም ማለት ነው። አልመጣም። ለ2ኛ ልጇ ክፍለ ሀገር ነው ያለው፣ ለሱ ነገረችው። ሽጮ አላት። ሽጮ ትንጣ ትስራበት አላት ማለት ነው። የኔ ታናሽ ወንድም ደግሞ ያው በመከላከያ ተይዞ እስር ቤት አራርቲ እስር ቤት ነው ያለው። እሱን እንኳን አላገኘችውም፣ ለመጠየቅም ለምንም አላገኘችውም ማለት ነው በሰዓቱ ማለት ነው። አልሐምዱሊላህ ወላሂ ነው የምላቸው። እናቴ በቃ ትልቁን ጭንቀቴ ማለት ነው እናቴ ብቻ አይደለችም የእህቴ ልጅ ማለት ነው። የእህቴ ልጅ ዙቤር አህመድ የእህቴ ልጅ እኔና እህቴ በአንድ እናት የአንድ አባት 2 ነን። ከዱ ትባላለች። ከድጃ ሞታለች። በ21 አመት ነው የሞተችው ልጇ፣ የ5 አመት ልጅ እያለ ማለት ነውና እኛን ያሳደግነው የእናቱ ቅርስ አለ፣ ቦታ አለና እኔ ያልፈልገውን ቦታ የነሷ ናት ያሳደገችኝና እሷ ትውሰድ ይላል እኔ ማለት ነው። አይ እናቴ ደግሞ ያንተ ቦታ እስከ መሸጥም ደረጃ አይደርስምና ይሄ ይሸጥና ይሄ ለብዙ ነገር ይጠቅማታል ትልና እናቴ ሰርፕራይዝ ነገረችኝ። ልጄ እኔ ወደ ሀገርሽ ግቢ፣ ይሄው መሬቱን ከፈለግሽ ስትመጪ ከፈለግሽ አሁን ይሸጥ ካልሽ ተሸጦ በባንክ አስገባልሻለሁ፣ የምትፈልጊውን ስራ ስሪ፣ ዳዋሽን አስደርገሽ ሀገር ስገቢ ስራ ጀምሪ፣ ተረጋግተሽ አትሰቢ ብላለች። እላችኋለሁ ወላሂ በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ግን ይሄ ሶስተኛ ልጇ ማለት ነው እሱ ትንሽ ቅርቦታን ቅር ቢለው ምን ቢለው ምን ቤት ነው አንዳንድ ሰው ራስ ወዳድ ነው። የምር ነው የምላችሁ፣ ራስ ወዳድ ነው። ከቤተሰብም እኮ ራስ ወዳድ አለ። ያው ይሄንን ቪዲዮ ይሰማዋል። በነገራችን ላይ ቤተሰቦች ይከታተሉኛል። እህቶቼ አሉኝ ከአባትም ከእናትም እህቶች አሉ። የእናቴ አባቴ ልጅ ያው ሞታብኛለች፣ ታላቅ እህቴ ሞታብኛለች እና አላህ ይርሐማት። እና ይሄን ይመስላላችኋል ቤተሰቦቼ። በጣም ደስ ብሎኛል። ልጅም አግኝቻለሁ። እንግዲህ ከተሳካልኝ ማለት 2 ልጆች ነው ያገኙት። መንታ ነው የሚመስሉት። ያው 2ቱም አላማጣ ነው የሚሄዱት ኢንሻአላህ። አንዱ እስከ አዲስ አበባ ቤተሰቦች ይቀበሉኛል። አንዱ ደግሞ ራሴን ይዤ የሚሄደው ማለት ነው እስከ ወልዲያ ድረስ ወይም ደግሞ እስከ ኮምቦልቻ ድረስ ማለት ነው። እዛ ድረስ ነው ማቀበላላት ለቤተሰቦቿ ከተሳካ ማለት ነው። እና ሰኞ ምናምን ነገር ያው ፕሮሰስ ጀምራለሁ። ሰኞ ፕሮሰስ ጀምራለሁ ብያለሁ። ወይ ሰኞ ወይ ማስከኞ። ያኔ የኔ ሀሳብ ምን እንደሚፈጠር አላቅም። ልጆቿ አይሄዱም ከተባለ እኔም አልሄድም ማለት ነው። ሌላ ልጅ ፈልጋለሁ። ልጅ ሳልሄድ ንክች የለም።
ለምን መታከም እፈልጋለሁ። መታከም በደንብ ነው ሀገር ገብቼ መታከም ፈልገው። ይሄን ይመስላል። ደስታዬ ካስደሰታችሁ ላይክ አድርጉ። ላይክ ማድረጋችሁ እንዳትረሱ።